አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ሀዋይቢ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልልኝ። ውድ ኢትዮጵያውያን እንዲሁም ትውልድ ኤርትራውያን ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትዘንጉ። ወዳችሁ ፈቅዳችሁ የምታበረታቱኝ እህቶቼ ወንድሞቼ ጀዛኩም አላሁ አልፈ ኸይር እያልኩ ምስጋና ከልብ ነው። ሀዋይቢ ሀገራችንን ሰላም ያድርግልን። ሀባይብ ገልቤ አጊቶ ማጣትን አላህ ያዝልን፣ በጤና ይፈትነን እያልኩ ለዛሬዋ ቀን ላደረሰኝ አላህ ሱብሃነሁ ወተዓላ ተደራራቢ ምስጋና ይድረሰው። ሀባይብ ገልቤ ዛሬ ደግሞ በአዲስ ርዕስ መጥቻለሁ። እሱም ምንድን ነው? የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የህይወት ታሪክ ክፍል 1 እነሆ። ጊዜው ኢሳ አሰ ካረገ 600 ዓመትን አስቆጥሯል። ዓለም በጨለማ ተውጣለች። የሰው ዘር ድንቁርናው ከምንም ጊዜ በላይ አይሏል። በዚያ ዘመን ዜና ዓለም ላይ እጅጉን ተስፋፍቶ ነበር። የአረብ ነጋዴዎች በተለያዩ የጎሳ መሪዎች የሚመሩ ቢሆንም ጉልበተኛው ከደካማው፣ ሀብታሙ ከደሃው፣ ባለብዙ ዘመዱ ከባይታዋሩ እየቀሙ የሚኖሩበት ዘመን ነበር። በዚያ ዘመን ስልጡን የሚባሉ ፕሬሺያኖች እንኳን እሳት በማምለክ የዘቀጡ የአስተሳሰብ ድንቁርና ውስጥ ነበሩ። በዚያ ዘመን ሴት ልጅ የተዋረደች ፍጥረት ነበረች። ሴት ልጅ ያለው አባት ከአቻዎቹ በነፃነት የማይቀላቀልበት ዘመንም ነበር። አዎ፣ በዚያ ዘመን ሴት ልጅ የውርደት መገለጫ ናት በማለት ከነነፍሷ የሚቀብሩበት ዘመን ነበር። በዚያ ዘመን በተከበረው የአላህ ቤት ከአባ ውስጥ 360 አምልካቶች ይመለኩ ነበር። እና ኢላሂ ወኢና ኢለይሂ ራጂዑን። ይህም አላንስ ብሎ የከአባ ጎብኚዎች እርቃናቸውን በከአባ ዙሪያ ይዞሩ ነበር። የሰው ዘር በዚህ ድንቁርና ባህሪ ውስጥ በመዋል ላይ ሳለ አንድ ኗሪነቷ መካ የሆነና እሷም አሚና የምትባል አረባዊት እንስት አብደላህ ከተባለ ህጋዊ ባለቤቷ በመካ ከተማ ጸነሰች። ይሁን እንጂ የአብደላህ ባለቤት ነፍሰ ጡር ሁና ሳለ አብደላህ ከቁረይሾች ነጋዴዎች ጋር ሸቀጥ ለማምጣት ከሀገር ወጣ። ከነጋዴዎቹ ጋር ያሰቡበትን ደርሶ ለንግድ አስፈላጊ የሆነውን እቃዎችን ሸምቶ ሲመለስ የሰብሪ ወይም መዲና የተባለች ከተማ ሲደርስ አብደላህ ትንሽ ተንጫጫ ነው። ነጋዴ ጓደኞቹም የንግድ ሸቀጦቹን ይዘው የትም መቆየት ስለሌለባቸው መዲናን ትተው ሊያልፍ ሲሉ አብደላህ እኔ እያመመኝ ስለሆነ እዚህ ሀገር አጎቶች ጋር ትንሽ መቆየት ፈልጋለሁ ብሏቸው እነሱን ሸኝቶ እሱ እዚያው መዲና ቀረ። እነሱም ሸቀጣቸውን ይዘው መካ ጉዟቸውን ቀጠሉ። በመጨረሻም አብደላህ የአብራኩን ክፋይ ለማየት ሳይታደል ዱንያ በመዲና ከተማ ተሰናበተ። እና ኢላሂ ወኢና ኢለይሂ ራጂዑን። ወራት በወራት እየተተካኩ የአሚና መዋለጃ ጊዜዋ ደረሰ። ምንም እንኳን አሚና ባለቤቷ በመዋለጃዋ ጊዜዋ ከጎኗ ባይኖርም የእሷን መዋለጃ ቀን የሚጠባበቁ የአብደላህ ወንድሞች እና አባቱ በእንክብካቤ አቆይተዋታል። በወረሃ ረቢኢል አወል በዕለተ ሰኞ ምድር ዓለማችን ለብዙ ሺህ ዓመታት ትጠብቀው የነበረ ሰው ብቅ አለ። ያ የነቢያት መደምደሚያ የሆነው የእዝነት መገለጫ የሆነው ያ ምድርን ከጽልመት ያገለለው ታላቁ ነቢይ ከአሚና ማህፀን ወደ ምድራችን ተሸጋገረ። የታላቁ ነቢይ ስሙም መሐመድ ሰለላሁ ዐለይሂ ወሰለም ኢብን አብደላህ ኢብን አብዱልሙጠሊብ ኢብን ሐሽም ኢብን አብዱልመናፍ ኢብኑል ቁሰይ ኢብኑል ኪላብ ኢብኑል ሙራኪብ ኢብኑል ከዓብ ኢብኑል ሉኡይ ኢብኑል ጋሊብ ኢብኑል
ፈራህ ኢብኑል ማሊክ ኢብኑል ነድር ኢብኑል ኪናን ኢብኑል ኩዘይም ኢብኑል ሙድረካ ኢብኑል ኤልያስ ኢብኑል ሙደር ኢብኑል ነዚር ኢብኑል ማዕድ ኢብኑል አድናን እያለ የዘር ሐረጉ ከኢስማኤል ጋር ይገናኛል። አሚና ረሱል ሰለላሁ ዐለይሂ ወሰለም ልክ እንዴት ተገላገለች? ሱወይበቱል አስለሚያ የምትባል የአቡ ለሀብ ባሪያ ወደ አሳዳሪዋ አቡ ለሀብ ዘንድ ስትሮጥ በመሄድ የወንድምህ ሚስት አሚና ወንድ ልጅ ተገላገለች ብላ ስታበስረው እሱም በደስታ ሰክሮ አንቺን ካሁን ጀምሮ ባሪያ አይደለሽም ነፃ ነሽ አላት። የረሱላችንም ሰለላሁ ዐለይሂ ወሰለም አያት የሆነው አብደላህ ሙጠሊብ ይህንን የምስራች ሲሰማ በሽማግሌ አቅሙ በሩጫ አሚና ዘንድ በመሄድ ሕፃኑን በደረቱ አቅፎ በስስት እየሳመው ወደ ካዕባ ገሰገሰ። አላህም ሙሐመድ የሚለውን ስም በአብዱል ሙጠሊብ ልብ ቀረጸለትና የረሱላችንን ስም ሰለላሁ ዐለይሂ ወሰለም ስም ሙሐመድ ብሎ ሰየማቸው። ሙሐመድ ማለት ትርጉሙ የተመሰገነ ማለት ነው። ከዚያም በኋላ አረቦች በተለምዶ ሕፃናት ልክ እንደተወለዱ በጥንካሬ እንዳድጉ ገጠር ይሸኟቸው ነበርና ረሱልም ሰለላሁ ዐለይሂ ወሰለም ወደ ገጠር ሊሸኙ ገበያ ላይ የገጠር ሴቶች ፍለጋ ተወጣ። መካ ውስጥ አንድ አካባቢ አለ። ሕፃናቱን ተረካቢዎችና ሕፃናቱን አስረካቢዎች የሚገናኙበት። እዚያ ቦታ የተሰለፈ ሕፃናት በሙሉ አሳዳጊ አግኝተው ሲሄዱ ረሱል ሰለላሁ ዐለይሂ ወሰለም ግን አባት የሌላቸው የቲም ስለሆኑ ሁሉም አሳዳጊዎች ሊወስዷቸው ፈቃደኛ አልሆኑም። ይቅርታ ቤተሰቦቼ፣ የእውነት ስሜታዊ የሆንኩ ነው። ሁሉም አሳዳጊ ሕፃናቱን ይዞ ወደ ሀገሩ ሊንቀሳቀስ ሲል ሀሊማ የተባለች እድለኛ የሕፃንነቱን ገበያ ገቢታ ረሱል ሰለላሁ ዐለይሂ ወሰለም ብቻ ስታገኝ ባዶ እጅን ከምመለስ ብላ ይዛቸው ከአካባቢዋ ሰዎች ጋር ጉዞ ጀመረች። ረሱል ሰለላሁ ዐለይሂ ወሰለም ልክ የአሳዳጊያቸውን ሀገር ሲደርሱ ለዘመናት በድህነት የሚታወቀው የአሳዳጊያቸው የሀሊማ ቤት በጥጋብ ደስታ ተሞላ። የሀሊማ ቤት ታይቶ በማይታወቅ የበረከት መዓት አሸበረቀ። በዚህ ሁኔታ ረሱል ሰለላሁ ዐለይሂ ወሰለም እዚያው ገጠር ውስጥ አድገው ከህፃናት ለመጫወት በቁ። ከዕለታት አንድ ቀን ረሱል ሰለላሁ ዐለይሂ ወሰለም ከአጥቢ ወንድማቸው ወይም ከሀሊማ ልጅ ጋር ለመጫወት ከቤት ራቅ ብለው ሳለ ሁለት መላእክት በሰው ተመስለው መጡ። ረሱላችን ሰለላሁ ዐለይሂ ወሰለም ወደ ዳር አወጣቸውና ደረታቸውን መሰንጠቅ ጀመሩ። ይህ ሁሉ ሲሆን የረሱል የጥቢ ወንድም በቅርብ እየተከታተለ ነበር። በፍጥነት ወደ እናቱ በመሄድ ሙሐመድን ሁለት ሰዎች አስተኝተውት እየገፈፉት ነው አላት። እሷም በድንጋጤ ስትሮጥ ረሱል ሰለላሁ ዐለይሂ ወሰለም ወዳሉበት ቦታ ገሰገሰች። ቦታው ላይ ስትደርስ ረሱል ሰለላሁ ዐለይሂ ወሰለም በድንጋጤ ተሞልተው ቆመው አገኘቻቸው። ከዚያም በፍቅርና በስስት አቀፈቻቸው። ምን ሆንክብኝ ልጄ ብላ ስትጠይቃቸው ረሱልም በጣፋጭ አንደበታቸው ከወንድሜ የተጫወትን ሳለ ሁለት ሰዎች ወይም ጅብሪል፣ ሚካኤል ድንገት መጡ። ከዚያም አስተኝተውን ደረቴን ለሁለት ከፈሉት። በኋላ የሆነ ጥቁር ነገር ከደረቴ ፈልገው አወጡ። ከዚያም በጣም ነጭና የሚያምር ነገር በቦታው ተክተው ደረቴን እንደነበረ መልሰው ሄዱ ብለው ነገሯት። ከዚያም ሀሊማ ረሱል ሰለላሁ ዐለይሂ ወሰለምን እቅፏ አስገብታ አቤት አመጣቻቸው። ይህን ጊዜ ባለቤቷ ሀሊማ ይህንን ልጅ ለወላጆቹ መመለስ ያለብን ይመስለኛል፣ ምክንያቱም የአሁኑ ቦታ ላይ ተለክፎ ሊሆን ይችላልና ነገሩ ሳይጸናበት መካ ወስደን እናስረክበው አላት። እሷም በዚህ ተስማምታ ለዓመታት በአካባቢያቸው
ብርሃን ያበራላቸውን ሕፃን በ4 ዓመቱ ወደ መጣበት መካ ይዘውት ሄዱ። ከዛም ብዙ ተጉዘው መካ ሲደርሱ የረሱል ሰለላሁ ዐለይሂ ወሰለም እናት አገናኙትና ልጁን አስረከቧት። እሷም ለምን እንዳመጡት ስትጠይቃቸው ልክፍት እንዳይነካው ፈርተው እንደሆነ ነገሯት። ያን ጊዜ እሷም ወላሂ የኔ ልጅ ልክፍት አይነካውም፣ መሐመድን ነፍሰ ጡር ሆኜ ምን እንደሆን ልንገራችሁ። ከእኔ ውስጥ የሆነ ብርሃን ወጥቶ የሻም አገር ሕፃኖች ላይ ሲንጸባረቅ ተመልክቻለሁ። ደግሞም እሱን አርግሼ ምንም አይነት የእርግዝና ስሜት አልተሰማኝም። ይህ ልጅ ትልቅ ምስጢር አለው አለቻቸው። ከዛም ረሱላችን ሰለላሁ ዐለይሂ ወሰለም ከእናታቸው አሚና መኖር ጀመሩ። ከዕለታት አንድ ቀንም የረሱል ሰለላሁ ዐለይሂ ወሰለም እናት አሚና ልጃቸው መሐመድን እና አገልጋዩን ኡሙ አይመን ይዛ የባለቤቷን ቀብር ልትዘይርና ለረሱልም ሰለላሁ ዐለይሂ ወሰለም አጎታቸውን ልታስተዋውቅ ወደ የስሪብ ወይም መዲና ጉዞ ጀመረች። ጉዞው በጣም ከባድ ነበረ። አየሩም እጅጉን ይከብዳል። ይሁን እንጂ ከመካ ተነስተው ተራራ አቆራርጠው መዲና ደረሱ። አሚና ልጇንና አገልጋዩን ይዛ በመዲና ምድር ለ1 ወር ያህል ተቀመጠች። ከዛም ወደ መካ መመለስ ስላለባት ልጇንና አገልጋዩን ይዛ ወደ መካ መመለስ ላይ ሳለች አሚና እጅጉን ታመመች። ብዙም በሽታዋን መቋቋም አልቻለችም ነበርና አብዋ በተባለ ቦታ አሚና ህይወቷ አለፈ። አባታቸውን ሳያዩ ያደጉት ረሱላችንም ሰለላሁ ዐለይሂ ወሰለም በ6 ዓመታቸው እናታቸውንም አጡ። ኡሙ አይመን የተባለችዋም አገልጋይ አሚናን እዛው አብዑ ላይ ቀብራት የቲሙን ልጅ ይዛ ወደ መካ ተመለሰች። ከዚያም በኋላ አብዱላህ ሙጠሊብ የተባለው የረሱላችን ሰለላሁ ዐለይሂ ወሰለም አያት ረሱልን የማሳደግ ኃላፊነቱን ወሰደ። ከልጆቹ በላይ ይንከባከባቸው ነበር። በካዕባ ዙሪያ ላይ ሆኖ በትላልቅ ሀገራዊ ጉዳዮች ላይ ሲወያይም ረሱል ሰለላሁ ዐለይሂ ወሰለም በእቅፉ ያኖራቸው ነበር። ይሁን እንጂ አብዱላህ ሙጠሊብ ብዙ ሳይቆይ ረሱል ሰለላሁ ዐለይሂ ወሰለም በተወለዱ በ8ኛ ዓመታቸው አብዱል ሙጠሊብ ህይወቱ አለፈች። አብዱል ሙጠሊብ ሲሞት የረሱል ሰለላሁ ዐለይሂ ወሰለም አጎት የሆነው አቡል ሙጠሊብ በተራው እሳቸው ተንከባክቦ የማሳደጉን ኃላፊነት ተረከበ። አቡ ጣሊብ ለረሱል ሰለላሁ ዐለይሂ ወሰለም ያለው ቦታ እጅጉን ድንቅ ነው። ልጆቹን ከእሳቸው በፍጹም አያወዳድርም ነበር። አቡ ጣሊብ ምንም እንኳን እንደ ሌሎች የረሱል ሰለላሁ ዐለይሂ ወሰለም አጎቶች ባለሀብት ባይሆንም ነገር ግን በጣም ክቡር ሰው ነበር። አቡ ጣሊብ የትም ይሂድ የት ብቻ ከጎኑ ረሱል ሰለላሁ ዐለይሂ ወሰለም አይጠፉም ነበር። ከዕለታት አንድ ቀን የመካ ነጋዴዎች ለንግድና ሸቀጣሸቀጦች ለመነገድ ከመካ ሲነሱ አቡ ጣሊብ ረሱል ሰለላሁ ዐለይሂ ወሰለም በ12 ዓመታቸው ይዟቸው ተነሳ። የንግድ ተጓዦቹ እጅግ ብዙ ከተጓዙ በኋላም በስራ የምትባል ሀገር ሲደርሱ አንድ መነኩሴ ብቻውን አላህ በሚመለክበት ቦታ ብቅ አለ። ይህንን የነጋዴ ተጓዦችን ሲመለከትም ይህ መነኩሴ በሩጫ ወደ ነጋዴዎቹ ገሰገሰ። ከዚያም ይህ መነኩሴ ረሱላችን ሰለላሁ ዐለይሂ ወሰለም በጣሙን አፋጠጣቸውና ይህ ልጅ የማን ነው ብሎ ጠየቀ። አቡ ጣሊብ የኔ ልጅ ነው አለ። መነኩሴውም ይህ ልጅማ አባቱ በህይወት መኖር የለበትም ሞቷል አለ። አቡ ጣሊብም በእርግጥ ልክ ነህ፣ አባቱ ሞቷል፣ እኔ አጎቱ ነኝ አለ። መነኩሴውም በል ምክሬን ስማኝና ይህንን ልጅ ይዘህ ወደ መካ ተመለስ። ይህ ልጅ ትልቅ ምስጢር ይታይበታልና አሁን አይሁዳውያን ካዩት ሳይገድሉት አይለቁትም ብሎ መከረው። አቡ ጣሊብም ቅፍለቱን
ትቶ ውዱን ነቢይ ሰለላሁ ዐለይሂ ወሰለም ይዟቸው ወደ መካ ተመለሰ። አሁን ነቢያችን ሰለላሁ ዐለይሂ ወሰለም የልጅነት ዘመናቸውን አጠናቀው ወጣት ሆነዋል። መካ ላይ የሚገኙ ወጣቶች በወጣትነት ዘመናቸው የሚጣጣሉ፣ ዝሙት ያደርጋሉ፣ ይጠጣሉ፣ ዝሙት ያደርጋሉ፣ ይጨፍራሉ፣ ይደሰታሉ። ይሁን እንጂ የመካ ወጣት የሚሆኑትን ነገር ለረሱል ሰለላሁ ዐለይሂ ወሰለም ያስጠላቸው ነበር። ሁሌም ስራ ላይ ነበር የሚያሳልፉት። ከዕለታት አንድ ቀን ረሱል ሰለላሁ ዐለይሂ ወሰለም እንደ ማንኛውም ወጣት ከተማ ላይ መጫወት አማራቸውና ከብቶቹን ለባለቤቶቹ አስረክበው መሀል ከተማ ገቡ። ሰዓቱ ጨልሟል። ልክ ከተማው ሲገቡ ድል ያለ ሰርግ ላይ እየጨፈሩ ተመለከቱና ጠጋ አሉ። ይህንን ጊዜ አላህም ያልታሰበ እንቅልፍ እዚያው ለቀቀባቸውና ሌሊቱን እዛው ተኝተው አሳለፉ። አላህ እንዲህ ያደረገ የወጣትነት ፈተናቸውን ያሸጋግራቸው ጀመር። ቀናት በቀናት ሳምንታት በሳምንታት እየተተካኩ ክረምቱ ተጠናቆ የበጋው ክፍለ ጊዜ መጣ። በዛ ዘመን አረቦች ይልቅ የንግድ እንቅስቃሴዎቻቸው የሚጧጧፈው በበጋው ክፍል ጊዜ ስለነበር እያንዳንዱ የመካ ተጓዥ ነጋዴ ወደ ሻም ለመሄድ ዝግጅት ጀመረ። ከነዚያ ነጋዴዎች ውስጥ ከድጃ የምትባል በስነ ምግባሯ የምትታወቅና በጣም ሀብታም ከበርቴ ሴት አለችበት። ጉዞ ከመጀመሩ በፊት ግን ይህች ከድጃ ደመወዝ ከፈላው የንግድ ስራዋን የሚያከናውንላት ታማኝ ሰው በማፈላለግ ላይ ነበረች። ብዙም ሳትቆይ ከድጃ ስለ ረሱላችን ሰለላሁ ዐለይሂ ወሰለም ታማኝነት ሰማችና እሳቸውን ሄዳ በማናገር የንግድ ስራዋን ሊያከናውኑላት ተስማሙ። ረሱል ሰለላሁ ዐለይሂ ወሰለም ከድጃ በተስማሙበት መሰረት የእሷን ንግድ ተገበያይተውላት ሊመለሱ ከቁረሾች ነጋዴዎች ጋር የሻምን ረጅም ጉዞ በጠዋት መጓዝ ጀምረዋል። ከረሱል ሰለላሁ ዐለይሂ ወሰለም ጎን ለጎን አንድ መይሰራ የሚባል የከድጃ አገልጋይ ይራመዳል። ሁሉንም በንቃትና በሞራል የመኪናን ጎማ የሚፈታተነው የአረቢያን አሻዋ በእግር እያቆራረጡ በፍጥነት በመጓዝ መንገዱን ተያይዘውታል። ከላይ ፀሐይዋ የምትለቀው ነዳድ ከአሸዋው ግለት ጋር ተደምሮ እጅጉን አስቸጋሪ ጉዞ ነበር። ይሁን እንጂ የአየሩ ሁኔታ ችላ በማለት ጉዟቸውን በመቀጠል እጅጉን ብዙ መንገድ ካቆራረጡ በኋላ አንድ ዛፎች ያሉበት ቦታ ደረሱና ሁሉም እዚያ ቦታ ላይ እረፍት ለማድረግ ተሰበሰቡ። ረሱላችንም ሰለላሁ ዐለይሂ ወሰለም ከቀያቸው ሰዎች ነጠል በማለት አንዲት ጥላ ስር ሄደው ቁጭ አሉ። ፊዳከ ኡሚ ወአቢ ረሱላላህ። ሌላው ለእረፍት ተሰብስቦ ሲስቅና ሲጫወት እሳቸው ዝም ብለው ብቻቸውን ቁጭ ብለዋል። ከዚያም ረሱል ሰለላሁ ዐለይሂ ወሰለም ቁጭ ካሉበት የዛፍ ጥላ አቅራቢያ ላይ አንድ መነኩሴ ትንሽ ጎጆ ነገር ውስጥ ቁጭ ብሏል። እሳቸውን ሲመለከት በድንጋጤ ስሜት ራሱን መቆጣጠር የተሳነው ብዙ ከተመለከታቸው በኋላ መይሰራ ወደ ተባለው የከድጃ አገልጋይ ዘንድ ጠጋ በማለት ይህ እዚያች ጥላ ስር ቁጭ ያለው ማን ነው ብሎ ጠየቀው። መይሰራም ይህ የቁረይሾች ሰው ሲሆን የሐረም ቤተሰብ ነው በማለት መለሰለት። መነኩሴውም በዚች ጥላ ስር ነቢያት እንጂ ማንም አልተቀመጠባትም ብሎ ሄደ። አሁን ሁሉም የሚያበቃውን ያህል አርፏል። ግመሎቹን በመፍታት ዳግም ጉዞ ጀመሩ። አሁንም በዚያ ሁኔታ እያረፉ ብዙ ከተጓዙ በኋላ የንግድ ከተማዋ የሆነችው የሻማን ምድር ደረሱ። ልክ ከተማዋን እንደረገጡ ሁሉም ገበያ ሲገባ ሊገበያይ ይበታተናል። ረሱልም ሰለላሁ ዐለይሂ ወሰለም ግብይታቸውን
ሊጀምሩ መይሰራን ይዘውት ወደ መሀል ገበያ ዘልቀው ገቡ። እሳቸው ሲገበያዩ የስነ ምግባራቸውም ምጥቀት የመይሰራን ትኩረት ሙሉ በሙሉ ተቆጣጥሮታል። ታማኝነታቸው፣ ቅንነታቸው፣ የአነጋገር ብስለታቸው፣ በቃ ሁለንተናዊ ባህሪያቸው መይሰራን ስራ ትቶ እሳቸውን እንደሚመለከት አስገድዶታል። በዚህ ሁኔታ ለተወሰኑ ቀናት ከተገበያዩ በኋላ የነጋዴዎቹን የመመለሻ ቀጠሮ ደረሰና ሁሉም የሸመተውን ሸምቶ የሸጠውን ሽጦ በትርፉ ሲመለሱ ረሱል ሰለላሁ ዐለይሂ ወሰለም የንግድ ስኬት ግን ከሁሉም በተሻለ መልኩ በእጥፍ ትርፋማ ነበረ። የረሱል ሰለላሁ ዐለይሂ ወሰለም በስሩ ያቀፈው የነጋዴዎች ጉዞ የአረቢያን ጋራ ተራራውን ለቀናት በማቆራረጥ ጉዞ ጀመረ። በዚህ አስቸጋሪ የአየር ጸባይ ሁሉም የፀሐይዋን ሐሩር በጸጋ ተቀብሎ ግመሎቹን በመንዳት ተያይዞታል። በዚህ መሃል ረሱል ሰለላሁ ዐለይሂ ወሰለም በዝምታና በእርጋታ ሲጓዙ አንዲት ዳመና በሳቸው ትይዩ በመሆን ከፀሐዩ ነዳድ እሳቸውን ብቻ በማስነጠል እስከ መካ ድረስ ትሸኛቸው ጀመር። ሁሉም በአግርሞት ይመለከታቸዋል። የተጓዦች ነጋዴውን ቡድን እልህ አስጨራሽ ጉዞ ካጠናቀቁ በኋላም ወደ መካ ከተማ በሰላም ደረሱ። የመካ ነዋሪዎችም የሸቀጦቻቸውን ነጋዴዎች ለመቀበል በሰልፍ ቆመው ነበረ። ውድ ቤተሰቦቼ እዚህ ላይ ይበቃኛል። ቀጣውን ክፍል በሚቀጥለው አቀርባለሁ። እስከዛው ድረስ በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትዘጉ። አላህ ሱብሃነሁ ወተዓላ ሀገራችን ሰላም ያድርግልን። የእውነት የረሱል ሰለላሁ ዐለይሂ ወሰለም የህይወት ታሪክ እኔ እንጃ ውስጤ ነው። ባነበው ብሰማው የማልጠግበው ማለት ነው። ፈዴከ አቢ ወኡሚ ያ ረሱለላህ። እናም ሀባይቢ ወዳችኋለሁ፣ አከብራችኋለሁ። ወዳችሁ ፈቅዳችሁ የምትከታተሉኝ እህቶቼ ወንድሞቼ አላህ ሱብሃነሁ ወተዓላ በያላችሁበት ይጠብቅልኝ። በድጋሜ ደጋግሜ የምለው ነገር ነው። ወሰላሙ አለይኩም ወረህመቱላሂ ወበረካቱሁ።